እንዴት ናችሁ? ሃይ ኤቭሪዋን። አሁን አይምሮ ውስጥ አንድ ሀሳብ ሲመጣልኝ ሁሌ ምንድነው የሚመጣልኝ? ዩቲዩብ መስራት። ይህን ሀሳብ ለምንድነው ዩቲዩብ ላይ ማላሳያቸው? የሆነ ጀርኒ ማድረግ እፈልጋለሁ። ከዛ ለምንድነው ጀርኒን ለዩቲዩብ ማላካፍለው ላለው እና ያው ዩቲዩብ እየሰራው ስለሆነ ከአሁን በኋላ በደንብ አድርጌ ነው ማካፍላችሁ። የዛሬ ዩቲዩባችን ሀሳብ ምንድን ነው? አንድ ቪዲዮ እያየው ነበር ዩቲዩብ ላይ እና ልጁ ምን አለ? ስለ ላቭ እና ስለ ሪስፔክት ነው የሚያወራው። Anybody can love you, but that doesn't mean they're going to respect you. And if you don't even respect yourself, you can never count on anybody to respect you. I feel like people constantly disrespecting themselves is exactly why good things don't happen to people. ላቭ ማለት ራሳችሁን መውደድ ነው። ሪስፔክት ማለት ደግሞ ራሳችሁን ማክበር ነው። ብዙ ሰው ራሱን ይወደዋል ራሱን ከሚያከብረው በላይ። ልክ ያልሆነ ነገር ነው ይሄ ያለ እና እውነትም እያሰብኩት ሪስፔክቲንግ ዩርሰልፍ ምንድን ነው ብሎ ዲፋይን አደረገው። ራሳችሁን የምታከብሩ ከሆነ የምድርም አደርገዋለሁ የምትሉትን ነገር ታደርጋላችሁ። አሁን ለምሳሌ ሁሉም ሰው ሪስፔክቲንግ ዩርሰልፍ ዴፊኒሽን ይለያያል። እናንተ ራስን ማክበር ማለት በቀን 2 መጸለይ፣ በየ3 ቀን ወይ በየ2 ቀን ሻወር መውሰድ፣ ኤቭሪዴይ ማጥናት፣ የሁሉም ሰው ይለያያል። ራሳችሁን ማክበር ማለት ራሳችሁን መንከባከብ ሊሆን ይችላል። ራሳችሁ ማድረግ ያለባችሁ ማድረግ ሊሆን ይችላል። እሱ የተወሰነ ነገር አይደለም ማለት ይሄ ነው። ራስ ማክበር ማለት ምንድነው ነገር የለም። ግን በቃ ለራሳችሁ የምትሉትን ነገር ማታደርጉ ከሆነ እናንተ ራሳችሁን እያከበራችሁ አይደለም ማለት። ከዛ እዚህ ጀርናላችን ላይ ብዙ ነገር ጻፍኩ። ብዙ ነገር ጻፍኩ። ከዛ ከላይ ጀምሬ ያነበብኩት ታች ካደሽ ሳየው ዋው ፌቨን በቃ መቼም ነው ሰክሰስፉል ማትሆኙ፣ ወረኛ ነሽ፣ ራስሽን አታከብሪም። ዝም ብለሽ ራስ መውደድ እንዳለ ሆኖ ማለት ራስሽን ግን አታከብሪም። ሰው ራሱን መውደድ አይደለም ያለበት ማለት ራሳችሁን መውደድ እንዳለባችሁ ሆኖ ግን ከምትወዱት በላይ ራሳችሁን ማክበር ነው ያለባችሁ። ባውንድሪስ ከሰው ጋር ብቻ ሳይሆን ከራሳችሁም ጋር ባውንድሪ ያስፈልጋል። እና ዋው ፌቨን አልኩኝ። ከዛ ምን ወሰንኩ? በቃ ነገ ዶርም እገባለሁ አልኩ። በቃ ዶርም ያው ክላስ ከተጀመረ 2 ወር ሊሆነ ነው ወር ከምናምን ነው። ዶርም ሄጄ አላቅም፣ ዶርም አድሬ አላቅም። ግን ቤት መጣለው ክፍሌ ይሁን ያልተመቸኝ ምን ይሁን አላቅም፣ አላጠናም። ክፍሌ አይደለም ምክንያት ሰጥ ክፍሌ አይደለም ራሴ ነኝ ያልተመቸው። ስለራሴ ራሴን ሪስፔክት እያላረኩት ስለሆነ ነው። ጥናት አልጀመርኩም ነው የሚባለው። በሉት ብቻ በአሳይመንት በምን ያልፋል። ጥናት አጠናለው፣ ኤቭሪዴይ ማጣት አለብኝ ይላለው። ይኸው ፈተና ካልመጣ አላጠና። የፕሮክራስቲኔሽን ችግር የለም። ኤኒሁ የዚህ ቪዲዮ ፖይንቲን ሳምንት ራስን ዲስፕሊን አድርጎ ከላቭ በላይ ሪስፔክት ማድረግ ራስን እና ያው ጀርኒ ነው የሚሆነው። ቪዲዮ ብቀርጽላችሁ እናንተን የሚጠቅማችኋል ፌዝ ይሆናል ብዬ ስላሰብኩኝ ነው። እና በቃ ከነገ ጀምሮ ቀኖችን ትንሽ እቀርጽላችሁና የዛሬ ሳምንት እንገናኛለን። የዛሬ ሳምንት ሪቪው ሰጣችኋለሁ። እውነትም ዲስፕሊን ደስ ይላል ወይ ያስጠላል ወይ አደኝ ደፍተዴ ምን ተሰማኝ የሚለውን አሳያችኋለሁ። ሳምንቶችንም ቀኖችንም ትንሽ አሳያችኋለሁ። ሀቭ ኤ ጉድ ዴይ። ፈርስት ዴይ ሪካፕ። የመጀመሪያ ቀን ውሏችን ምን ይመስል ነበር መሰላችሁ? በጣም እውነት በቃ ክላስ ሲሰረዝ ቤት ሂጂ በቃ ቤት ሂጂ ምናምን። አሁንም የሆነ እረፍት ሲኖር በቃ ለምን ቤት አትሄጂም? 10 ኮንተምፕሌት እያልኩ ሊድ አሊድ ግን በቃ ለግዴታ ብዬ ቺን ሻንጣዬ ነው ደግሞ ይዤ የመጣሁት። ዶርሚ አልጋ ቺን ሻንጣ ፓክ አድርጌ የመጣሁ። አትሄጂም ፌቨን ብዬ አሁን እየበላው ነው። ምግቤን 9 ሰዓት ተኩል 10 ሰዓት ተኩል ነው እንጂ 10 ሰዓት ከ36 ነው ሰዓቱ። እስከ 9 ነበር ምንጾመው። ነገር ግን አስተማሪዎቻችን ስለማይለቁን ቆየ። ግን አሁንም ወጥቼ ቤት መሄድ እችል ነበር። ደግሞ ዘነበ። ሲዘንብ ደግሞ ጃኬት አልያዝኩም። ይሄም ምክንያት ፌቨን ቤት ሂጂ በቃ አልኩ። ግን አልሄድም። ኦኬ ሪስፔክት ኦቨር ላቭ የሚለውን ኮንሰፕት አይምሮ ውስጥ ይዟለሁ እና ፈርስት ዴይ ዋዝ ጉድ። አሪፍ ነው። ጥሩ እየሄደ ነው። በጣም ጥሩ እየሄደ ነው። እሺ ጋይስ እንዴት ናችሁ? ዛሬ 2ኛ ቀናችን ነው የዩቲዩብ ጀርኒያችን። አያችሁት ግቢያችን በጣም ነው የሚያምረው። መኪና እያለፈ ነው። እኔ ብቻዬን ተቀምጫለሁ። አም ስፔንዲንግ ሰም አ ሎንግ ታይም። ዛሬ ቤት ሂጂ አላለኝም። አያችሁ የሆነ ነገር ስትለምዱት ኢትስ አ ፕሮግረስ። እና ዛሬ ምን ሳረግ አለፈ መሰላችሁ? ጠዋት ክላስ ተሰረዘ። ከዛ ኢንተርንሺፕ መሄድ ነበረብኝ። አይኮክ አልሄድኩኝም። የራሴን ስራ እዚሁ ልስራ ብዬ እዛ ብሄድ ብዙ ሎድ አለና እሱን ሐሙስ መሄድ እችላለሁ ብዬ የራሴን ስራ ለመስራት። ሌላ ጊዜ እኮ በቃ ፍሪ ፔሪድ ካገኘው እዛ ሄጄ ሰዓት ላሳልፍ ወይ እዛ ስራ ልስራ እንጂ የራሴን ነገር ላርጋ አይልም ነበር። እሱን ሐሙስና አርብ መሄድ እችላለሁ። ዛሬ ቁጭ ብዬ ላይብረሪ ስሰራው አልኩ። አሳይመንት ነበር ምን ነበር እዚሁ ቁጭ ብዬ ጨረስኩ። ከዛ ከሰዓት ፕሬዘንቴሽን ነበረብን። ፕሬዘንቴሽን አሪፍ ነበር እና ዛሬ ዋዝ ናይስ ቱ። ተምፕቴሽኑ ቀንሷል። በዛው ቆይ ግቢውን ላሳያችሁ።
ደርሰናል። ዛሬ 3ኛ ቀናችን ነው። ሰኞ 1 ነበር፣ ማክሰኞ 2 ነበር። ዛሬ ምንድነው? ሮብ 3ኛ ቀን። ምን እላችሁ ነው የምፈልገው ዛሬ ማወራላችሁ ስለምንድነው? ስለ ረስት እንዴት ከሪስፖንሲቢሊቲ ከማድረግ ካለባችሁ ነገር እኩል እረፍት ያለውን ጥቅም ነው የምነግራችሁ። ስለዚህ ለኔ ፕሮክራስቲኔት እንዳደረግ የሚገፋፋኝ ነገር ምንድነው? ራሴ ላይ ሪስፖንሲቢሊቲ ማብዛት ማለት እንደነገርኳችሁ የዚህ ቪዲዮ ታይትል ሪስፔክት ኦቨር ላቭ ነው አይደለ? ራሳችሁን ስታከብሩት ነው የምትሰሩት ምናምን። እሱ እንዳለ ሆኖ ነገር ግን አሁን ለምሳሌ እኔ በቃ ይሄን 7ቱን ቀን ዶርምነሽ ከሰኞ እስከ እሁድ ዶርምነሽ፣ ከዛ ቤት አትሄጂም፣ እሁድ ማታ ነው የምትሄጂው፣ ከዛ ሰኞ ጧት ትነሽና ተመልሰሽ ቤት ሄደሽ ትሰሪያለሽ ምናምን ብል ሰኞ ማደር ያስጠላኛል። አሁን ለምሳሌ ለእናንተ ሴናሪዮ ልስጣችሁና ሙሉ ቀን ምንም ስራ የላችሁ ይባል ማለት ምንም አሳይመንት የላችሁ፣ ተማሪ ሆናችሁ ማለት ነው። ምንም አሳይመንት የላችሁ፣ ምንም ስራ የላችሁ፣ በቃ የፈለጋችሁትን አርጋችሁ መዋል ትችላላችሁ። ግን ነገ የሚገባ አሳይመንት አለ ይባል። ከዛ በቃ ቀን እኔ በእኔ ስነግራችሁ እኔ እንደዛ ብሆን ቀን ሌላ ነገር ስሰራ ነው ሙሉ። ሌላ ነገር ማለት በቃ ተኝቼም ሊሆን ይችላል ወይ ብቻ እሱን ያልሆነ ነገር ሳደርጉልና ማታ 2 ሰዓት ላይ መስራት እጀምራለሁ ማለት ነው። ይሄ ለምንድን ነው? ማታ 6 ሰዓት ቀጣይ ቀን ነው የሚገባው ወይ ሌሊት 6 ሰዓት ነው የሚገባው አይደል? ቀጣይ ቀን የሚሆነው በቃ በ2 ሰዓት ያልቅልኛል፣ ያኔ እሰራዋለሁ ምናምን ብዬ አራዝመዋለሁ። ነገር ግን 6 ሰዓት ክላስ አለኝ ይባል፣ 6 ሰዓት መግባት አለብኝ። ከዛ ያለኝ ፍሪ ታይም ግን ከጧት 3 ሰዓት እስከ ቀን 6 ሰዓት ብቻ ነው። ላይብረሪ የሚገባው ጧት 3 ሰዓት ነው። እስከ 6 ሰዓት እስከ ቀን 6 ሰዓት ነው ያለችኝ ሰዓት። 6 ሰዓት ክላስ እገባለሁ። የሚገባ ነገር አለኝ ወይ የሚሰራ ነገር ካለኝ ግን በቃ ትንሽ ሰዓት ላይ ያለኝ ብዬ ብዙ ነገር ሰራለሁ ማለት ነው። እና ለዚህ አሁን የነገርኳችሁ ፖይንቱ ምንድን ነው? አንድ ስራ ካለባችሁ ትንሽ ሰዓት ካላችሁ በቃ ወይኔ ሰዓቴ ሊያልቅ ነው ብላችሁ ቶሎ ቶሎ ትሰሩታላችሁ። ግን ብዙ ሰዓት ካላችሁ ደግሞ ቆይ ይደርሳል እንዴ ገና ነው ይደርሳል ምናምን እያላችሁ ታራዝሙታላችሁ። እና ይሄን ከሬስት ጋር ሳገናኘው ብዙ አይገናኝም፣ ወደ ሌላ ቶፒክ ገባሁ መሰለኝ። ብቻ ትንሽ የሚገናኝ ነገር አለው። ከእረፍት ጋር እንዴት ነው የሚገናኘው? እናንተ ሙሉ ሳምንት መጀመሪያ ሜንሽን እንዳደረኩት ሙሉ ሳምንት መስራት አለብሽ ትሰሪያለሽ፣ እረፍት የለሽም ስል አንዱንም ነገር መስራት ነው የሚያስጠላኝ። በቃ ብዙ ነገር ካለው ውስጥ አይምሯችሁ ምን ይሆናል? ኤግዞስትድ ይሆናል ከኔ ኤክስፒሪየንስ ማለት ነው። ከዛ ፕሮክራስቲኔት ማድረግ ጀምራለሁ። ለምንድን ነው ራስሽን የምታስጨንቂው? ነገር ይደርሳል ምናምን ማለት ጀምራለሁ ማለት ነው። እና እንደዚህ እንዳይሆንባችሁ ምን ታደርጋላችሁ? ራሳችሁን መሀል ላይ ይሄ ቀን ረፍት ቀንሽ ነው። አሁን እኔ ዛሬ ቤት ትመጫለሽ አንድ ነገር አትሰሪም። ዛሬ በቃ ሪሰት ዴይ ነው ማለት 2 ቀን እኮ ዶርም አደርኩ ትልቅ ነገር ሆኖ አይደለም። ነገር ግን ሁሌ ፕሮግረስ፣ ትንሽ ነገር ከትንሽ ነገር አይደለም የሚጀመረው። ትንሽ ነገር አድርገሻል፣ ጎበዝ ፊል ጥሩ ሰርተሻል። ስለዚህ አሁን ማረፍ ትችያለሽ ብዬ የምሰራቸውን ነገሮች ምንም አይምሮ ኤግዞስትድ ሳይሆን እሰራለሁ ማለት ነው። ስለዚህ እናንተ ወይ 2 ቀን ሰራው ብለሽ ነው እንደዚህ የምትሆኘው ምናምን ልትሉኝ ትችላላችሁ። ነገር ግን ኢትስ ፕሮግረስ ማለት ቀስ በቀስ ነው እንጂ ባንዴ የሚባል ነገር አይደለም። ለዛ ነው እንጂ እኮ ቀጣይ እኮ 1 ሳምንትም ዶርም አድሬ ከዛ በኋላ እሁድን ካረፍሽ ይበቃሻል ብለበት ጊዜ ሊመጣ ይችላል። ግን በየቀኑ ትንሽ ነው። እና የዛሬ ቪዲዮአችን ፖይንት ምንድን ነው? ፕሮክራስቲኔት እኔ ማድረግበት እናንተም ታደርጉበታላችሁ ብዬ ማስበው ምክንያት ምንድን ነው? ስራ ራሳችሁ ላይ ስለምታበዙ ትንሽ እያረጋችሁ ፕሮግረስ ቀስ በቀስ እያረጋችሁ ማድረግ ያለባችሁ ነገር ጨርሱ። ከዛ እረፍት ቀን ሬስት ዴይ ደግሞ ለራሳችሁ አስቡ። ራሳችሁን ኤግዞስት አታድርጉት ነው። ነገ በዴይ 4 እንገናኛለን። ዴይ 4 4ኛ ቀን ፕሮግረስ። በጣም ደክሞኛል፣ ምለው ነገር የለኝም። ግን እውነተኛ ሪቪው ሰጣለሁ ስላልኩ ኤቭሪዴይ እንዴት ዲሲፕሊን ኦቨር ላቭ የሚለውን መረጥኩ ለማለት። አሁን እንዴት ነው ዋለ መሰላችሁ? ቀኔ ጠዋት 1 ሰዓት ነው የገባሁት ኢንተርንሺፕ ቦታ። ከ1 ሰዓት እስከ 11 ሰዓት ወንበር ላይ ቁጭ እንዳሉ፣ አንድ ወንበር አይደለም ግን ወንበር እየቀያየርኩም ቢሆን ምንም አልተንቀሳቀስኩ። ለ10 ሰዓት ያህል ተቀምጬ ነው ያልኩት እና በጣም አያም በርንድ አውት። ግን ቢያንስ የሳምንቴን ሰዓት ጨርሱ። ሳምንት ውስጥ 10 ሰዓት ያለው ኢንተርንሺፕ መሄድ ያለብኝ። እሱም ሪስፔክት ኦቨር ላቭ ነው ተብሎ ይያዝልኝ ለዛሬ ፎር ቱዴይ። ግን ምንም ላደርግ አልችልም። ዶርም ብሄድ የምተኛ ነበር፣ ቤትም በመጣ ተኛለሁ። ምንም የሚፈጠር ነገር የለም። ስለዚህ ቤት መጥቻለሁ። ይቅርታ ለባክግራውንድ ኖይዙ፣ ይቅርታ ተኝቼ በመቅረጼ። ግን ዛሬ ከማልቀርጽ ብቀርጽ ይሻላል ብዬ እውነቱን ልነግራችሁ ስለሆነ የመጣሁት። ዴይ 4ችን አጭር ሪቪው ነች ግን ቻው። ዛሬ ቀኑ እሁድ ነው። 1 ሳምንት ሆኖናል። ነገር ግን አርብ አልቀረጽኩላችሁም፣ ቅዳሜም አልቀረጽኩላችሁም። ስለዚህ የእነሱን ሪካፕ ልስጣችሁ። አርብ ዕለት ትንሽ እንደዚህ ያልኩ ቪዲዮ ዶርም ውስጥ ሰርቼላችኋለሁ አይደለ? ሰው ተኝቶ ነበር። ከዛ አምሽቼ ነበር። that was my first Friday። ፈተና ሳይኖረኝ ወይ የሚገባ ነገር ሳይኖረኝ ራሴን አስገድጄ ዶርም ያደርኩበት የመጀመሪያ አርብ ነበር እና በጣም በራሴ ኮርቼ ነበር። ግን በቃ ሰው ተኝቷል፣ ሰው መጠጥ አንችልም ብዬ ዶርም ዝም ብዬ እንደዚህ ያልኳችሁ። ግን ያ ቀን በእውነት ምንም እኮ አልነበረብኝም። ቤት በቃ ሊሄድ ክላስ አልቆ ምናምን። ከዛ ሳስበው ሪስፔክት ኦቨር ላቭ ዊክ ላይ ነሽ ፌበን ለምዶ የምትሄጁ ራስሽን ቻሌንጅ የማድረግ ዊክ ላይ ነው
ግቢ ላይብራሪ ምናምን ብዬ በቃ እየሰለቸኝ እያስጠላኝ ምናምን ቡና ጠጥቼ አደርኩኝ። ከዛ በኋላ ግን እስክገባ ያለው ስሜት ሲያስጠላ፣ ማጥናት እስክጀምር ያለው ስሜት ሲደብር፣ ከዛ ሰዓት ባለፈ ቁጥር ደግሞ አርባ ብዙ ሰው አያድርም ዶርም እና ላይብራሪው ብዙ አይጨናነቅም። በቃ እንዴት ነው ደስ የሚለው ሰው ሳይኖር የሆነ አሪፍ ስፖት ፈለግን ቁጭ ብዬ ጓደኞች ጋር ትንሽ ስጀምር ደስ እያለኝ እየተመቸኝ እና ይሄ ፖይንቱ ምንድን ነው? አፍተር ኢፌክቱ በጣም ያስጠላል። መጀመሪያ ላይ እስክትጀምሩት ሙድ ውስጥ እስክትገቡ በጣም ይደብራል። ከዛ ግን አፍተር ኢፌክቱ እኔ በጣም ነው የተመቸኝ። ኦነስትሊ በጣም አሪፍ ነበር። አርብ እስከ ስንት ሰዓት ነው? 5 ተኩል 6 ሰዓት ድረስ ምናምን ቆይቼ አንብቤ ነገ ጠዋት መነሳት ስላለብሽ መተኛት አለብሽ ምናምን ብዬ ነው ለየትኛው እንጂ እንቅልፍ የመጡ ሰልችቶኝ አይደለም። እና በጣም አሪፍ ነበር። ዋው ኢቨን እስከዛሬ እንደዚህ ነው እንዴ? ለምንድን ነው ግዴታ ፈተና ሲደርስ ወይ ደግሞ ማታ 6 ሰዓት የሚገባ ነገር ከሆነ ለምሳሌ 1 ሰዓት ብትጀምረው ያልቅልሻል። ለምንድን ነው ጠዋት የምትሰሪው? ነው አይምሮ የሚለው ነው የምፈልገው ሳይሆን አይምሮ የሚለው። ከዛ መጀመረው ማታ 1 ሰዓት 2 ሰዓት ነው። እንደገና ፈተና ነገ ወይ ከነገ ወዲያ ካለ መጀመረው መች ነው? አንድ ቀን የሚበቃው ከሆነ ከአንድ ቀን በፊት። አሁን ግን ሪስፔክት ኦቨር ላቭ ብዬ ምን አረኩኝ? ቀደም ብዬ በግዴታ ራሴን እያስገደድኩትና ፖይንቱ ምንድን ነው? መጀመሪያ ደስ አይልም፣ ነገር ግን አፍተር ማት ነው የሚባለው አይደለ? እሱ በጣም ኢንትረስቲንግ ነው። እና እንደዛ አለፈ። አርቤ ነጋ። ቅዳሜ ደግሞ ጠዋት 1 ሰዓት ቀስ የተነሳሁት ቤት መጥቼ ባድር 12 ሰዓት መነሳት አለብኝ። እስክለብስ ምን እስክል 1 ሰዓት ይሆናል። 1 ሰዓት ወጥቼ ታክሲ ተጋፍቼ ከዛ በኋላ ሄጄ ላኩ። የፕሮክራስቲኔሽን እና የሪስፔክት ከላቭ ያለ መብለጥ ችግር ነው እንጂ ቢኖር እኮ ዶርም አድሬ ጠዋት 2 ሰዓት መግባት አልችልም ነበር። ላይብረሪ እችል ነበር። ነገር ግን በቃ ቤቴ ጂጂ ሲለኝ ዝም ብዬ ውስጤን ሰሞኑን እሺ ሄዳለሁ እላለሁ። አታጥኝ ተኝ ሲለኝ እሺ እና ተኛለሁ። አትስሪ እንዴ በኋላ 6 ሰዓት አለ ሲለኝ ውስጤ እሺ ብዬ ማታ 6 ሰዓት ነው የሚገባው 2 ሰዓት ጀምራለሁ። ነገር ግን this week has been very challenging። ከሰው ጋር መጣላት ይቀላል። ከራስ ጋር እንደመጣላት የሚያስጠላ ነገር የለም። በቃ የሆነ ነገር ስትፈልጉ ደህና እንቅልፍ አትተኙ ምናምን እና በቃ አርብ ግን ደስ አለኝ። በቃ ኮርቼ ዋው ፌቨን እንዴ አመሸሽ እኮ በአርብ ምድር እስከ 6 ነው ብዬ በጣም ፕራውድ ሞመንት ብዬ ተኛው። ቅዳሜ ተነሳው። ቅዳሜ ቀስ ብዬ ቅድም እንዳልኳቸው 1 ሰዓት ተነሳው። ቁርስ በልቼ ልብስ ለብሼ ምን ብዬ ቀስ ብዬ 2 ሰዓት ደርሻለሁ ላይብረሪ። ቀስ ብዬ ቤት በሆን ግን ስንት ሰዓት ነበር? እንደዛ ቀስ ብዬ 4 ሰዓትም አልደርስም። ከዛ ያን ቀንም ገባው፣ አነበብኩ፣ ሰራው። ምሳ ሰዓት 7 ሰዓት 8 ሰዓት ከጓደኞቼ ጋር ነበሩ። ወተን ምሳ ብላን ተመልሼ የገባው እስከ 12 ሰዓት እዛው ቆይቼ ምናምን። አንዴ ደግሞ ሞራል ውስጥ ስትገቡ በእውነት ወይ እኔ እንግዲህ እስከዛሬ እንደዛ ሆኜ ስለማላቅ ነው ፕሮክራስቲኔት ስለማድረግ ከፕሮክራስቲኔሽን በፊት ያለ ነገር አይቼ ስለማላቅ ይሆናል ብርቅ የሆነብኝ። ለእናንተ አዲስ ነገር ላይሆን ይችላል። ነገር ግን ፊሊንግ በጣም ነው ደስ የሚለው እንደኔ ፕሮክራስቲኔት ያለው ናችሁ ሰዎች። እና ቅዳሜም እንደዛ አለፈ። ዛሬ እሁድ ነው። ዛሬ ሰመሪ ነው የምሰጣችሁ የሳምንቱን ብዬ ነበር። ሳምንቱ በጣም አሪፍ ነበር። ሰመራይዝ አድርጌላችኋለሁ ብዬ አስባለሁ በዚህ ቪዲዮ። እና በጣም ዲስፕሊን ደስ የሚል ነገር ነው። ራስ እንደማስገደድ እና የሆነ ነገር ዴድላይኑ ሳይደርስ እንደመስራት ከስር እንደማድረግ ደስ የሚል ነገር የለም። እና ያው ስታደርጉት በጣም ነው የሚደብራችሁ። ነገር ግን ካለፈ በኋላ በጣም ነው በራሳችሁ የምትኮሩት። በጣም ነው ደስ የሚላችሁ። እኔ አሁን ለዚህ ሳምንት ፕራውድ ሞመንት ላይ ነኝ። ግን ያው ይቀጥልልኝ እግዚአብሔር ይርዳኝና ካሁን በኋላ ኢን ማይ ላይፍ እንደዚህ በቃ ፕሮክራስቲኔተር ያልሆነች ሰው ለመሆን ያብቃኝ። እናንተም ከዚህ ቪዲዮ በኋላ አይ ሆፕ ሪስፔክት ኦቨር ላቭ ብላችሁ ራሳችሁን ቻሌንጅ ታደርጋላችሁ ብዬ አስባለሁ። በቃ ቪዲዮአችን እቺን ትመስል ነበር። ቴንክ ዩ ፎር ዋቺንግ።